አባዬ ይሄን ብቻ ነገር ከማን እንዳረገዘችማ ማወቅ አለብኝ። እማዬ እንደሱ አይደለም። በጣም ጥሩ ነገር ነው የምነግርሽ። ጥሩ ነገር ነው። እሺ ምንድን ነው ንገሪኝ። ረፍዶብኛል። ሰላምን ግን አስተውለሻት ታውቂያለሽ? ወይ ጣጣዬ፣ ደግሞ እሷ ማንን ትመስላለች ልትይ ነው? እንደዛ አይደለም እማዬ። እና ምንድን ነው? ሰላም ከዚህ ቤት ወጥታ ታውቃለች እማዬ? ደግሞ እሱ ምን ማለት ነው? ሰላም ከዚህ ቤት ወጥታ አድራ ታውቃለች ወይ? ኧረ በፍጹም አታውቅም እኮ እማዬ። እኔም ቢሆኑ ሰላም ከዚህ ቤት ወጥታ አድራ ስትመጣ አላስተውልም። ታዲያ ምን ችግር አለ? ይሄ እኮ ጨዋነቷን ነው የሚያሳየው። ልትመሰክሪላት ነው? አይ እማዬ፣ ጨዋ አታውቂም ማለት ነው። ሰላም ነፍሰ ጡር ነች። እሺ እንዴ እማዬ፣ ምን አደረግኩኝ? እንዴት እንደዚህ አይነት ንግግር ትናገሪያለሽ? እኔ ምን አደረግኩ እናቴ? እሷ ራሷ ናት እርጉዝ ነኝ ብላ አቢጌል ሰላምን ያዋረደችና ያሰቀቀች መስሏት ለእናቷ ማለትም ለማርታ ነፍሰ ጡር መሆኗን ተናገረችባት። ወይዘሮ ማርታም እጅግ በጣም በመደንገጥ አቢጌልን በጥፊ ካጠናገረቻት በኋላ ሰላምን በመጣራት እውነታውን ለማወቅ እየሞከረች ትገኛለች። ሰላም አቤት ብላ ወደ ሳሎን በመምጣት ለምትጠየቀው እያንዳንዱ ጥያቄ ትክክለኛውን መልስ ለመስጠት ተገደደች። ዳጣ ስለ ውሃ መጨነቋን አብዝታ እየገለጸች ትገኛለች። ማለትም ለደረጀ ውሃን ተቆጣጠራት ስትል እያንዳንዱን ያየችውንም ሆነ የሰማችውን ነገር ለመናገር ተገዳለች። ሰላም ሰላም፣ ውድና የተከበራችሁ ዩቲዩብ ቤተሰቦቼ እንዴት ናችሁ? ደህና ናቸው? እኔ እግዚአብሔር ይመስገን በጣም ደህና ነኝ። ባያላችሁበት ሰላማችሁ ይብዛልኝ እያልኩኝ ወደ ቻናሌ እንኳን በሰላም መጣችሁ። ለዚህ ዩቲዩብ ቻናል ደግሞ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሁኑ። እንዲሁም ደግሞ ሀሳብ አስተያየትም ካላችሁ ኮሜንት ላይ አሳውቁኝ። ለዛሬው ደግሞ ዳጣ ፊልምን ክፍል 18 ይዤላችሁ መጥቻለሁ። እስከ ቪዲዮ ፍጻሜ አብራችሁኝ ቆዩ። አቢጌል እንግዲህ በጣም ወሬ ከመውደዷና ማቃጠር ከመፈለጓ የተነሳ የሰላምን ነፍሰ ጡር መሆን እየዞረች ለሁሉም እየተናገረች ትገኛለች። መጀመሪያ ለማርታ ከዛ ደግሞ ለናታንም ነግረዋለች። አሁን የቀራት አባቷ ብቻ ነው። ለአባቷ ደግሞ ብትናገሪ እገልሻለሁ ብላታለች እናቷ። እናም ለአባቷ አልነገረችውም። ሰላም የእርግዝናዋ ጉዳይ እጅግ በጣም አስጨንቋት ይገኛል። እናም ከዛሬ ነገ አወቁብኝ እያለችም እየተሳቀቀች ነው። በስከ መጨረሻ ደግሞ አቢጌል ሁሉንም ነገር አውቃ ስለነበረ አሁን ለከሌ ነግርብሻለሁ፣ ለከሌ ነግራለሁ እያለች እያሳቀቀቻት ብትገኝም ነገር ግን አቢጌል በዛተችው መሰረት ለእናቷ ተናግራ ነበረ። ማለትም ስለ ሰላም የምታውቂው ነገር አለ ወይ ስትል ነበር እናቷን ለማውራት የሞከረችው። ማርታም ምንድነው ስለ ሰላም ማወቅ ያለብኝ ነገር ስትል ጠይቃታለች። እሷም እንግዲህ እማዬ ሰላም ነፍሰ ጡር ናት ስትል ነበረ ቆሌዋን እየገፈፈችው። ማርታም በልጇ እጅግ በጣም ተናዳባት እንዴት እንዲህ ይሆናል በማለት ነበረ ሰላምን ለማውራት የሞከረችው። ሰላምም ስትጠየቅ ለተጠየቀችው ጥያቄ ትክክለኛው መልስ ሰጥታለች። እሱም ምንድነው አዎ እማዬ እኔ ነፍሰ ጡር ነኝ ስትል ነበር የመለሰችላት። ወይዘሮ ማርታም በጣም በመደንገጥ እባክህ አምላኬ የማይሆን ነገር አታሳስበኝ ስትል ከራሷ ጋር ግብ ግብ ላይ ደርሳለች። እሱም ምንድነው ሰላም ከማን እንዳረገዘች እየገመተች ትገኝ ነበረ። በፍጹም የሚገምተው ነገር እውነት እንዳልሆነ አውቃለሁኝ፣ ነገር ግን ግምቴ የተሳሳተ መሆኑን እባክህ ፈጣሪ እውን አድርግልኝ ስትል ነበረ አምላኳን የለመነችው። እናም ሰላምን ከማን ያረገሽው ብትላትም ሰላም ደግሞ አይ እቴ አታቂውም፣ ከዚህ ቤት ውጭ ያለ ሰው ነው፣ እናም አታቂውም ስትል ነበር የመለሰችላት። ወይዘሮ ማርታም በዚህ ነገር እጅግ በጣም ደስተኛ ሆና መሬት እስከ መሳም ድረስ ደርሳለች። ምክንያቱም የገመተችው ነገር ስላልሆነላት በጣም ደስ ብሏታል። ሰላምንም እንኳን ደስ ያለሽ ብላ በማቀፍ ነበረ። ልጅሽን ታሳድጊዋለሽ ማለቴ እናሳድገዋለን፣ እናም እኔም አግዝሻለሁ፣ ሰላምዬ አትጨናነቂ፣ ይህ ልጅ በፍጹም ዲቃላ ሊባል አይችልም። ስለዚህ ላረግሽለት ሰው ንገሪውና እኔ ልዳራችሁ፣ ቀለበትም አድርጉ፣ እናም እዚሁ ቤቴ ውስጥ ተወልጃለሽ፣ እኔም አርስሻለሁ፣ እናም ልጁን በጋራ እናሳድገዋለን ስትል ነበረ ለሰላም በደስታ የነገረቻት። ሰላምም ውስጧ ያወቀው ነገር ስላለ ማለትም ከማን እንዳረገዘች በግልጽ ስለምታውቅ እትዬ እባክሽ ይቅርታ አድርጊልኝ ማለት ነበረ ቃሏ። በተደጋጋሚ እትዬ እባክሽ ይቅርታ አድርጊልኝ ስትላት ማርታም አረ ሰላምዬ ምንም አላጠፋሽም፣ ምንም ይቅርታ የሚያስጠይቅ ነገር የለም የኔ ልጅ እባክሽ እንደዚህ አትበይኝ ስትልም ሰላምን ለማረጋጋት እየሞከረች ትገኛለች።
የሰላም ማርገዝ የቤት ስራ የሆነባት አቢጌል አሁንም ሰላም ከማን እንዳረገዘች በተደጋጋሚ እየጠየቀች ነው። እናም ለናታንም የሰላምን እርጉዝ መሆን ከነገረችው በኋላ ናታን ሰላም ግን ከማን ያረገዘች ይመስልሃል ስትል ጠይቀዋለች። እሱም ይሄንን ነገር ልታውቅ የምትችለው እራሷ ሰላም ብቻ ናት፣ ከማን እንዳረገዘች እኔ እንዴት አውቃለሁ በምን አውቄ ሲል ነበረ። እሱም ቀልቧን ገፎ ያባረራት። አቢጌልም አሁንም እንደለመደችው እናቷን በድጋሚ ይህንን ጥያቄ ጠይቃታለች። እናቷም ጭንቅላቷ ውስጥ እየተመላለሰ ጥያቄ የሆነባት ነገር ስላለ አቢጌል ይህንን ነገር ስትጠይቃት ደስተኛ አትሆንም። አንቺ ምን አገባሽ ከማንስ ብታረግዘው ብላ ነበረ አቢጌልን ደብድባ ያስወጣቻት። ናታንን ደግሞ እኔ ሰላም ከዚህ ቤት ያረገዘች ይመስለኛል፣ ማለትም ከዚህ ቤት ሰው ያረገዘች ይመስለኛል ብትለውም እሱም ምንም የሚያውቀው ነገር ስለሌለ አረ እባክሽ አቢጌል ተረጋጊ፣ እሷ ከማን እንዳረገዘች ታውቂ የለ እንዲህ ሂጅ ከዚህ አሁን ብሎ ነበረ ያባረራት። ዳጣ ውሃን ከራሷ በላይ እጅግ በጣም አድርጋ ትወዳታለች። እናም ስለ ውሃ አንዳንድ ነገርም ለማጣራት ትሞክራለች። ውሃ ታናሽ እህቴ ናት፣ ስለዚህ እሷ ላይ የሚደርሰው እያንዳንዱ ነገር እኔን ያስጨንቀኛል ትላለችም። እናም ወደ ቤተ ክርስቲያንም ይዛት ሄዳ ነበረ። ቤተ ክርስቲያን ሄደው ሲመለሱ ምን ጸለይሽ ብላ ስትጠይቃት እሷም ስለ ሆዷ እናም ቤት ውስጥ ስላለው ነገር ነበረ የነገረቻት። አይ ውሃዬ በቃ ችግር የለውም እኔ ኬክ ጋብዝሻለሁ በማለት ነበረ ወደ ቤት ይዛት የሄደችው። ዳጣም በአለቻት መሰረት ውሃን ለመጋበዝ ወደ ካፌ ከሄዱ በኋላ ነበረ የውሃ ጓደኛ ውሃ እኮ አንዳንድ የባለጌ ነገሮችን ታያለች ስትል ነበር የነገረቻት። ውሃም አረ ዳጣ ውሸቷን ነው እኔ ምንም የብልግና ነገር አላይም ስትል ነበር ለዳጣ እያንዳንዱ ነገር ለማስረዳት እየሞከረችው። ዳጣም የገባችበትን የቴሌግራም ግሩፕ ቼክ በማድረግ እናም አጉል ነገር እንደምታይ በማወቋ እጅግ በጣም ተናዳ እንዴት እንደዚህ ይሆናል? ውሃ በጣም የዋህ ናት። እናም በየዋህ ልቧ እየገቡ ብዙ ነገር ሊያደርጓት ይችላሉ ብላ በማሰብ ለአቶ ደረጀ ማለትም ለውሃ አባት ሁሉንም ነገር ነግረዋለች። እናም ደረጀም ዳጣ እንደዛሬም አመስግኘሽ እንደዛሬም ወድጀሽ አላቅም፣ እጅግ በጣም አመሰግናለሁ፣ ስለ ልጄ ይናክል መቆርቆርሽን በጣም አመሰግናለሁ ሲል ነበር ምስጋናውን የገለጸላት። ዳጣም አባዬ ውሃ እኮ ለኔም እህቴ ናት፣ ስለዚህ ስለ እህቴ እያንዳንዱን የሚመለከተኝ ነገር አለ ስትል ነበረ የነገረችው። ነገር ግን ሌላም ጥያቄ አቅርባለታለች። አባዬ የእውነት እናቴ ማናት ስትል ጠይቀዋለች። ደረጀም በፍጹም ይህንን ነገር ለመመለስ ፈቃደኛ አይደለም። እናም ነገር ግን አባዬ አንድ ነገር ብቻ አድርግልኝ፣ እናቴ በህይወት መኖሯን ንገረኝ፣ እናቴ በህይወት አለች ስትል ጠይቀዋለች። እሱም ይህንን ከመመለስ ይልቅ ሌላ ጥያቄ እየጠየቀ ለማደናገር እየሞከረ ይገኛል። በስከ መጨረሻም የሰላም እርግዝና ፋታ የነሳት ማርታ አሁን ላይ ለደረጀ ሁሉንም ነገር ለመናገር ወስናለች። ደረጀም ማርታ ምንድነው በተደጋጋሚ እንደዚህ እያሳሰበሽና እያጨናነቀሽ ያለው ነገር አሁኑኑ በግልጽ ንገሪም ብሎ ሲጠይቃት ማርታም ደረጀ ሰላም ነፍሰ ጡር ናት ስትል ነበር የነገረችው። ደረጀ ምን ነፍሰ ጡር በማለት ነበረ ቆሌው የተገፈፈው። እንግዲህ ሰላም ከማን እንዳረገዘች በግልጽ አይታወቅም። በቀጣይ ቪዲዮ እስከምንገናኝ ሰላም ሁኑልኝ እያልኩ ሰናበታችኋለሁ። ለዚህ ቻናል ደግሞ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሁኑ። እንዲሁም ደግሞ ሀሳብ አስተያየትም ካላችሁ ኮሜንት ላይ አሳውቁኝ። ኢትዮጵያ ለዘላለም ትኑር።